ጋይስ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት ናችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ የክርስቶስ ሰላም ውስጥ ይበላችሁ። ዛሬ አሁን አንድ ጥያቄ ልንጠይቃችሁ ነው የመጣነው ማለት ነው። ልንጠይቅ እሷን ልንጠይቅ ነው። አሁን ዋይፋ ለአንድ ሰዓት ከሚጠፋባችሁ 24 ሰዓት ምግብ ሳትበሉ ተመቀሩ ብትባሉ ምረጡ ብትባሉ የቱ ነው የምትመርጡት? ይሄ አንድ ጥያቄ ለእናንተ ነው። ይኸው እንደምታዩን ዋይፋ ጠፍቶብን ማለት ነው። ደረጃ ላይ ነው። በእነታች ደግሞ ዞር አድርጌ አሁን እኛ የሰራተኞች ዋይፋ ለብቻችን ነው ትላላችሁ። አቤት እኮ ሰው ሲያድለው እንኳን ለብቻው ሸር የሚያደርግለት ማያገኝ፣ እኛ ግን ታድለን አንድ ዋይፋ ለብቻችን ነው የተሰጠው ማለት ነው። እና አሁን እሱ ጠፍቶብን ደረስ ላይ ቁጭ ብለን ነው ያለ ነው። አሁን ጥያቄውን መልሽ። ውሃም ሳትጠጪ ቆይ ልንገርሽ፣ ውሃም ሳትጠጪ አሁን እኛ ከዋይፋው ለጥቆ ያለን ቡና ነው አይደል? ቡናም ሳትጠጪ ውሃም ሳትጠጪ ምግብም ሳትጠጪ 24 ሰዓት ቆይተሽ ዋይፋ ይለቀቅልሽ ከምትባይ ዋይፋ ተለቆልሽ ደግሞ እህል አትብይ ከምትባይ ምረጭ ብትባይ ነው የምትላቸው። ውሃም አልጠጣም ምንም እሺ፣ ውሃም አልጠጣም ቡና ማጠጪ ዋይፋይ ቲክቶክ ያለው እናት እንዴ ከዋይፋይ እኮ የሚበልጥ የለም። ሀበሻ እኮ ፍሪጅ ቆልፈሽ ዋይፋይ ክፍት ብታረጊላቸው ነው የሚሻላቸው። ዋይፋይ ክፍት ሳታረጊ ምግብ ሙሉ ብሰጣችሁ አይበሉ። አዎ፣ ስለዚህ እኛ ሀበሾች ስንባል ምግብ ሳይሆን የምንፈልገው ዋይፋይ ነው። ዛሬ እኛ ክላሳችን ዋይፋይ ጠፍቶ ትንሽ እየጨለልን ነው። ያው እስካሁን በስራ ነበር፣ ነጭ ሰዓታችን የረፍት ስለሆነች ነበር የምናየው ስልኩ ግን የለም ዋይፋይ። አሁን ወይ እናሳያችኋለን። ደረጃ ላይ ቁጭ ብለን ያለን ቤታችኛው ያው እኛ ቤታችን የምንሰራበት 5 ዋይፋ አለ። 5 ዋይፋ አለ። ያው የአምስቱን ሸር ስለምናደርግ አሁን እሱን ፍለጋ በጥፍራችን ቁመን ደረጃ ላይ ተቀምጠን ነው እያወራናችሁ ያለው እና በዚህ ልክ ነው እንደ ዋይፋ ፈለገ መድኃኒዓለም አባል። እናንተስ ምን ትላላችሁ? ምን ትላላችሁ? ደግሞ ሰላም ናችሁ? እንዴት ናችሁ? ምን ሰላም አለና ነው ሰላም ናችሁ? ዋይፋይ ሰላም ሲኖር ነው ሰላም ሰው የሚባል እና እኛ ቤት ዋይፋይ ከሙሉውን ምንም ስልክ ሳላይ ቲክቶክ ሳላይ ትግረራ ብቻ ጋይስ። አሁን የወደዱት ነው ያሉት። አሁን እኔ ስልኬን አላመጣሁም፣ እሷም ስልኩ የሳቸው ነው እና እኔ አላመጣሁም ስልኬን። እና ጋይስ ግን እኛ ሀበሾች ያለ ዋይፋይ ምንም እንደማንጠቀም ነው እኔ የተረዳሁት። አንቺስ? ቆይ እንትን እኔ ቤተሰቦችን ስትስቂና ዋይፋ ስታገኝ ብቻ ነው እንደ ሰላም ልትያቸው? ምን እነሱ ፈቅዶ አይደል ያሉት ዋይፋይ ላይ ቲክቶክ እያዩ አይደል? እኔ መታየው ዛሬ ምን አዲስ ነገር እንዳለ ራሱ ማይሰማ ምን ሰማሽ? ምን ጧት ቡና ጠጣ አይኔ እንድጉልቅ ያለው ቡና ጠጣ ያው አሁን እቺኛይቱ አይንሽ ደከም ያለችው የዋይፋ ስለሌለ አንቺ እቺኛዋ እኮ ዲቁ የምር እኮ እቺኛዋ ማለት ነው። ጧት ስነሳ ሁሌ ታመኛለች ስልክ ስለማበዛ ነው። ይሄ ምንድነው? አይሽ የዋይፋ ችግር ነው። ዋይፋ ታለ 24 ሰዓት ተተክለሽ ላይ 24 ሰዓት ባይሆንም ያው ከእንትናችን መልስ ማለት ነው ከስራችን መልስ ስልኩ ላይ አይደለም የምንጣደው። ከዛን ያ ስለሆነ ዋይፋ ችግር አመጣ ማለት ነው። እኔ አሁን አንዳንዴ ዋይፋይ ባይኖር እላለሁ። ለምን ብትሉ ባይኖር የምለው ትንሽ የሆነ ከራስ ራሴ ማዳመጥ ሁኔታዎች ይኖራሉ ማለት ነው። ዋይፋይ ሲኖር ደግሞ ስልክ ላይ ነው በቃ ስልክና ስልክ ብቻ። ምንም ሰው ራሱ እያወራ አታዳምጭም አይደለ? አዎ። ብዙ ጊዜ እየጮኩኝ እያወራሁሽ እኮ ያለው አይመስልሽም? እኮ እኔ ሌላ ዓለም ውስጥ ስምጥ ብለን እና ጋይስ የምር እኔ እዚህ ዋይፋይ ከሌለ በጣም የሚጀምረኝ ከእሷ ራሱ ዘጋታለሁ። ዛሬ ግን አልዘጋሁሽም ስራ ላይ ስለነበርሽ። ዛሬ ጥግረራ ስለበዛብሽ ነው እንትን ያላልሽኝ። ጋይስ አሁን መቼም እኛ እኮ ይሰራልናል፣ ጆሮ ተበላሽቶ ከሆነም ይሰራልናል። ግን እስከዛው ደብሮ ነው እናንተ ጋር ፈታ እንበል ብሎና የምትመክሩን አላችሁ። አስተያየታችሁ ደግሞ ኮመንት ላይ ጻፉ። ለምሳሌ ዋይፋይ ባይኖር ወይ ደግሞ ዋይፋይ በብር አብሮ ሞልታ ተጠቀሙት። ስሜቱ ብቻ አብራሩ። እስኪ ደግሞ የመቶ ዋይፋይ እዚህ በሳውዲ በሪያል ተገዝቶ 120 15 ቀን አያደርስም።
ቲክቶክ ስለሆነ ቲክቶክ ደግሞ ዋይፋ በጣም ይቆጥራል፣ ይስባል። በዚህ አጋጣሚ ግን ነፃ የሰዋ የዚህም የሞባይል ያለ ይላሉ። ያንን አውርዶ ማስቀመጥ ይጠቅማል። እኔ መቼም ዋይፋ በጣም በየሩበት ከታክያቸው ሳይድ ዋይፋ አለኝ ማለት ለካ ጥሩ አይደለም። እንደዚህ በጠፋ ሰዓት ያገለግላል። ግን ቤት እግዚአብሔር ይመስገን ወረታ ምናምን አለ ያው ያሰሩልናል። የሚያሰሩልን እኮ ደግሞ ለእኛ ነው ብቻ አይደለም ራሳቸው ያንን 1000 ምግብ በምን ሪከርድ ታደርጋለች? ጧት ዋትስአፕ 15 ምግብ ታዛለች። 15 ምግብ የሚታዘዘው በምን ይታዘዛል? ዋትስአፕ ወጥ ሲያረጋት 15 ቪዲዮ ትልካለች። አዎ ስለዚህ ግዴታ ነው። እኛ ፈልገን ለእኛ ብለው ሳይሆን ለራሳቸው ነው። ያው ዋናው ጥቅሙ ለእኛ ነው። አለማሰርም እኮ ይችላሉ። አዳምጡ ማለት ይችላሉ። ጥሩ ናቸው። እግዚአብሔር ይመስገን ረጅም እድሜ ከጤና ጋር ይስጣቸው እና ጥሩ ናቸው። ለዛም ጭምር እንትን ይላሉ እና ግን ዋይፋ ወይሽ ላሳያችሁ። ደረጁን ደግሞ አያችሁ ጋይስ። ይኸው እንግዲህ እኛ ቤታችን እንግዲህ ከታች ጀምሮ እስከ ላይ ድረስ በዛፍ የተከበበ ነው። ይኸው እንግዲህ ከዚህ ጀምረን ዛፍ ነው። እችን ነገር አናውቅም። ተመልከቱ። አሁን እንግዲህ እዚች ደረጃ ላይ ነው ቁጭ ብለን። ግን ድምጻችን ይሰማል። የዚህ ሙከይፍ ድምጽ ይሰማል ብዬ ተስፋ አደርጋለሁ። በእርግጥ አዎ የሙከይፉ ድምጽ ሊኖር ይችላል። ቢኖርም እንግዲህ ምንም ማድረግ አይቻልም ስላላችሁ እና ይኸው እንግዲህ ምግብ ሳንበላ ለዋይፋ ተብሎ እዚህ ቁጥጥ ብለናል አሉ። ምግብም አልበላንም አሉ። እንደነገርናችሁ ያስቀድም ነው ከምግብና ከዋይፋ የሚለው ዋይፋ ነው ያስቀድም ነው። እኛ በተግባር ነው የምንኖረው አሉ። ዋይፋ ነው እናቴ ዛፎ ያምርም ግን እስቲ ያምርም። ይሄን እንግዲህ ፋኑ ናት አርባር የምታጠጣው የምኮተኩተው የምታረመው ቅጠል ወዳለሁ። በነገራችን ላይ ግን እዚህ ቤት በዛ ስሜማ እዚህ ቤት ከመጣሽ ወዶሊ ተብለሽ አታውቂም እንዴ? በእንትን እኮ ነው የምታፈለውላቸው በእንትን በስፕሬይ እኮ ፈጣሪ አንደበቷን ዘጋታ። ታዲያ እኮ እንደዛ እኮ ይዝጋሽ ብዬ ነው ዘብቷት ነው ጋይታሉ። ይሄ ቅጠሉ እንዳለ ይወለወላል። እኔ ግን ያው ለክቹ አላውቅም። ለቱለት ለመናገር ውሃ ብቻ ነው የምደፋበት። ለክላሷ ያለውን ብናሳያችሁ ወይኔ መድኃኒዓለም ቅጠል ትወዳለች ሴትዮችን። የዛፍ መናኸሪያ ነው፣ የዛፍ መናኸሪያ ነው። መግዛትም የምትፈልጉት አላችሁ። በዛ አጋጣሚ ሽጭላቸዋለሽ። ይሄንን አዎ መጣፍ ብዙ እኛ ታምራለች። ያው ጋይስ ያያቸው ይሄንን ወጥቻታለሁ። እስቲ አንዳንድ ጊዜ ተላሳችን አይሻል እቺ ያው የዋህ ናት። ቶሎ ነው የምታድገው። ቶሎ ታድጋለች። አያችሁ እንዲህ አድርጌ ደግሞ ሳሳያቸው በጣም ተንሎ ተጨፍፎበት ውሃ በሳምንት አንዴ ነው ጋይስ የሚጠጣው። በነገራችን ላይ ይሄኛው ሙከይፉ አስተኝቶት ነው፣ ግን ግማሹ እየደረቀ ነው። ከታይ ቅጠሉ መቆረጥ ነው ያለበት። ያው እዚህ እኮ ትልቅ ዛፍ ነበር ዛሩ የሚደርስ ተቆርጦ ታጥሮ ነው። ውሃው ስናጠጣውም ዝቅ እያለ በደረጃ ሲወርድ ጊዜ ከዛ ተደረቀም መድረቅም ሲጀምር ተወገደላችኋል ወይ እና የኛ ሴትዮ ኃይለኛ ትናት ኃይለኛ ታክርተኛ አሳስባት ያታክርተ ዶክተር ለምን ሀገር ውስጥ እርሻ እናሳርሳት ያንን የአባቴን መሬት ባስቆፍራት አፈሩ ምልዛ ጥሩ ስለሆነ ቁዛ ተክልተኛ ይወጣታል። አንቺ ሰው ዝርግት ነው ግን አይደለም። የኛ ሀገር እኮ እንትን ያዴት ማለግር ይሰለጥጣል ነው ይሰለጥጣል። ታዲያ እንደዚህ አይነት ጥብቅ ነገር እኮ አትወድም። እንደዚህ የተደላደለ ነው እንጂ እሷ በነገራችን ላይ ጋይስ አታክልት ስትል ጠረጴዛ ላይ አፈር ተደርጎላት ትራስ ተደርጎላት ነው። ራሷን በጣም ነው የምትወደው በጣም። ስለዚህ እንዲህ አይነት ቦታ ወስደው ቢገጥሯት ትረግመናለች። አሁን አንቺ እድሉን አግኝተሽው ማለት ነው። እቺ ሴትዮ ሀገርሽ ወስደሽ የመቀጠር እድሉን ብታገኘሽ እንዳረጋለሽ። ቀሙሉ አፈር ማስቆፍራት ሳቀሙሉ ስታሽከርከኛ እንደምትሉ ከ3ኛ ደረጃ እስከ 4ኛ ደረጃ ቀና 100 ነው ቢያንስ እኔ እና አንቺ አሁን አልወረንም ከተባለ በቀን ስንት ጊዜ ይወርዳል? ማርያምን እኔ አሁን በእርግጥ የኔን እጥፍ ነው አንቺ የምትወጪው። አሁን አንቺ ቢያንስ በቀን 20 ትወጫለሽ፣ እኔ 10። ስለዚህ እኔ አሁን ኢትዮጵያ ስትገባ እሷ አፈር ነው ማስቆፍራ ቀሙሉ። የኛ ሀገር ይሄ ማሳ የለም። አንድ አይላንድ ውሃ ሰጥቻት ምግብ
ምግብ አበላታለሁ፣ ውሃ ሰጣታለሁ። በምግብ ማን ቀሙን ትቆፍር ነው ቀሙን ስወጣ ስወርድ ነው ሙሉ ጋይዝ ደረጃልና በቀል ነው። ያው ግን እኮ በቀልም በበቀል መልሶ አይደለም አይደለ? እና ጋዜጠኛ ኢትዮጵያ አይደለም ግን ትትና እናስተምራታለን። እሷን ሆነ ችግር የለብንም እኛ ታዲያ ትንሽ አንዱ ለቀን ትቆፍርና ከዛ ትተኛ ጋር ትራፍታለች። ሁለት ቀን ያቤት አበሻ እኮ ማለት ግን ደግሞ እሷ እርግጠኛ ነኝ እዛ ብትሄድ ውስጥ ተክላላ አቮካዶ አው ጭራሽ እዛማ ውስጥ ቢያስገቧት አሁን አንድ ቀን ታስኛው ግቢ ወተን እናሳያቸዋለን። ትልቅ ዛፍ አለ ምናምን ያምራል። ብቻ ግን ያው ሴትዮ አታክልት ትወዳለች። እኔም እወዳለሁ ግን እኮ ቤት በዛ ሄድኩት ብዬ ነው እንጂ እወዳለሁ ግን የእሷ በዛ በዛ በየክፍሉ በየመንገዱ በየአሁኑ ስድ ምን እንድንድንድንድን አሁን ክላሷ ብትሄዱ ጋይዝ ክላሷ አንድ ጠረጴዛ ሁሉ ቅጠል ደርድራ ሰው እንዴት ያጽዳሽ? አሁን እዛ አመት ከ6 ወር ቆይቼ ነው የምመጣው ሳጸዳ ሰው ምን ይለኛል? እስኪ አንድ ክፍላስ ለማጽዳት አመት አንዱን አበባ አነስቼ ላራግፍ ስለ አፈሩ ድፍት አፈሩን ሳነሳ ሌላ ችግር ብቻ ነው ችግር ብቻ። ስለዚህ እንዴ እኔ አታክልት ሳይሆን ግን ክላሷ ባታረግ ምከሪልኝ። እሺ እንመክራለን። ቤተሰቦቻችን ያለ ቆይታ የሚመስላል። መልሰን በሌላ ቪዲዮ እስከምንገናኝ እንወዳችኋለን። እስቲ እናንተን ማስተያየት በኮሜንት ጻፉ። ከዋይፋይ እና ከ24 ሰዓት ሊንክ ከምትከለከሉት የሚለውን ኮሜንት ላይ አስቀምጡ። መልሰን በሌላ እስከምንገናኝ መልካም ጊዜ ሆንላችሁ። ባይ ባይ። ቻው ባያቸው። ደህና ዋሉ ጋይስ ቤተሰቦቻችን።